ማሳሰቢያ፣ በዚህ ቪዲዮ የምናያቸውን ስነ ልቦናዊ ቴክኒኮች ወይም ጥበቦች ለተንኮልና ሌሎችን ያላግባብ ለመጉዳት እንዳትጠቀሙበት አስቀድሜ አደራ ማለት እፈልጋለሁ። በዛሬው ዝግጅታችን በዙሪያችሁ ካሉ ከቤተሰብ አባላት እስከ ቅርብ ጓደኛ፣ ከትዳር አጋር እስከ ስራ ባልደረባ የበቆዳ እንደለበሰ ተኩላ ውስጣቸውን ደብቀው በስውር ውድቀታችሁን የሚመኙ በሐዘናችሁ የሚሳለቁና በስብራታችሁ የሚደሰቱ ምቀኞቻችሁን በሕይወት ጎዳና ላይ ቀድማችሁ ለመገኘትና በስውር ሊነክሳችሁ ያሰበውን የተኩላ ጥርሳቸውን አውልቃችሁ ለመጣል የሚረዷችሁን እጅግ ጥልቅ ስነ ልቦናዊ ዘዴዎችን አንድ ባንድ እናያለን። ታዲያ ከዚህ ቀጥሎ የምነግራችሁ ጠላቶቻችሁን ወይም ምቀኞቻችሁን ቀድማችሁ የምትረቱባቸው ቴክኒኮች ወይም ጥበቦች እንዲሁ በመላምት ላይ የተመሰረቱ ሳይሆን የዘመናችንን የታላቁን ጠቢብ የሮበርት ግሪንን የተፈተኑና ከመሬት ጠብ የማይሉ ቴክኒኮችን መሰረት በማድረግ ነው። ሮበርት ግሪን ተራ ጸሐፊ ሳይሆን የታሪክን ድብቅ ገጾች የገለጠ የሰው ልጅ የክፋት ጥግና የስልጣን ጥም ዲኤንኤ የመረመረና ለዘመናት በሚስጥር ተሸፍነው የኖሩ የስነ ልቦና ሸፍጦችን ወደ ረቂቅ የጥበብ መሳሪያነት የቀየረ የስትራቴጂ ቁንጮ ነው። እርሱ ዓለምን በጭፍን ደግነት ሳይሆን በሰው ልጅ ጥቁር ጥላና በእውነተኛው የተንኮል መጋረጃ ውስጥ ዘልቆ በማየት ማንም ሊደፍራችሁና ሊገምታችሁ የማይችልበትን የልዕልና ምሽግ እንድትገነቡ የሚያስተምር ኃያል ሰው ነው። በሮበርት ግሪን የረቀቁ ስልቶች ታግዘን ከፊት ለፊታችሁ በፈገግታ የቆሙትን ግን ደግሞ ከበስተጀርባችሁ ጉድጓድ የሚቆፍሩላችሁን ተንኮለኞች እንዴት ቀድማችሁ እንደምትጥሏቸው የምናይበት ይህ ዝግጅት በሕይወታችሁ ላይ ሙሉ ቁጥጥር እንዲኖራችሁ ያደርጋል። እስከ መጨረሻው አብራችሁ እንድትቆዩና ቪዲዮውን አሁኑኑ ላይክ እንድታደርጉት እጅግ በታላቅ ትህትና ጠይቃለሁ። ከፈለጋችሁ ደግሞ ለምቀኞቻችሁም አሁን ገብቶኛል፣ ነቅቼብሃለሁ የሚል ለስለስ ያለ ነገር ግን ውስጡን አስደንጋጭ የሆነ ማስጠንቀቂያ ለመስጠት ቪዲዮውን ሼር አድርጉላቸው። አሁን ዝግጁ ከሆናችሁ ወደ መጀመሪያው ጥበብ እንለፍ። አንደኛ፣ ሆን ብላችሁ ተሸነፉ። ይህ ደካማ ወይም ተጎጂ መስሎ የማሸነፍ ረቂቅ ጥበብ ነው። በዚህ በስውር ሽኩቻና በስልጣን ፉክክር በሚናወጥ ዓለም ውስጥ ብዙዎቻችሁ የምትፈጽሙት ትልቁ ስህተት ጥንካሬያችሁንና ብልህነታችሁን ለዓለም ለማሳየት መጣራችሁ ነው። ነገር ግን ሮበርት ግሪን ተላላ መስሎ በመቅረብ ብልጦችን አጥምዶ በሚል ይመክረናል። እውነተኛው ስትራቴጂ ብልህ ሆኖ ሳለ እንደ ሞኝ፣ ጠንካራ ሆኖ ሳለ ደግሞ እንደ ደካማና ተጎጂ ሆኖ መታየት መቻል ነው። ይህ ተራ ሽንፈት ሳይሆን የጠላትን የጥንካሬ ግንብ የሚነድና የንቃት አጥሩን የሚያፈርስ ስነ ልቦናዊ ማደንዘዣ ነው። የሰው ልጅ ተፈጥሮ በባህሪው ከእርሱ በታች እንደሆነ ከሚገምተው ወይም ተጎድቷል ብሎ ከሚያስበው ሰው ስጋት አይገባውም። ይልቁንም በእርሱ ላይ ያለው ጥንቃቄ ይላላል። እናንተም ይህንን የሰው ልጅ ደካማ ጎን በመጠቀም መቀኞቻችሁና ጠላቶቻችሁ እናንተን እንደናቋችሁና እንደተሸነፋችሁ እንዲያስቡ ስታደርጉ፣ በእውነቱ ግን እናንተ የሁኔታው መሪና የበላይ የሆናችሁ መሆኑን እነርሱ ፈጽሞ ሊረዱት አይችሉም። ሮበርት ግሪን እንደሚያስገነዝበው የሰው ልጅ ትልቁ ድክመት ትዕቢቱ ነው። አንድ ተንኮለኛ ሰው እናንተን ሲያጠቃ ወይም ሲገፋችሁ እናንተ በቁጣ ምላሽ ከመስጠት ይልቅ ተጎጂና ደካማ መስላችሁ ስትቀርቡ ያ ሰው በገዛ ብልጠቱ ተደንቆ የጥቃት ሰይፉን ወደ አፉቱ ያስገባል። ይህ የመስዋዕትነት ጭንብል ጠላቶቻችሁ የእናንተን እውነተኛ አቅም እንዳያውቁ የሚጋርድ ጥቁር መጋረጃ ነው። ተንኮለኞች እናንተን እንደበለጧችሁ በሚሰማቸው ቅጽበት እናንተ ግን በዝምታችሁ ውስጥ ሆናችሁ የእነሱን ድክመት እያጠናችሁ ኃይላችሁን እያጠራቀማችሁና የመጨረሻውን የድል እርምጃ የምትወስዱበትን ምቹ ሁኔታ ትፈጥራላችሁ። ግሪን እንደሚለው እጅ መስጠት ወይም ደካማ መስሎ መታየት ጠላታችሁን የማጥቃት መብቱን ይነጥቀዋል። ምክንያቱም እናንተን ለማጥቃት የሚያስፈልገው ሰበብ ተቃውሞ ነው። እናንተ ግን ተቃውሞን አቁማችሁ ተጎጂ ስትመስሉ እሱ የሚያጠቃበትን ግልጽ ኢላማ ያጣል። በመሆኑም ይህንን ስልት መጠቀም ማለት ራስን ዝቅ ማድረግ ሳይሆን ጠላትን በገዛ ኩራቱ አሳውሮ ጥልቅ ጉድጓድ ውስጥ የመጣል የማይታይ ኃይል ነው። እናንተ ተጎጂ መስላችሁ በዝምታ ስትቆዩ በዙሪያችሁ ያሉ ምቀኞች፣ ተንኮለኞች የእናንተን ቀጣይ እርምጃ ከመገመት ይልቅ የራሳቸውን ድል በማጣጣም ይንዘላዝላሉ። ያኔ ነው እናንተ ልክ እንደ ሸረሪት በዝምታ መረባችሁን ዘርግታችሁ ምቀኞቻችሁ በናቋችሁና በተዘናጉበት ቅጽበት ዳግም ሊያገግም በማይችሉበት ሁኔታ
የምታሸንፉት። ይህ ጥበብ ደካማ መሆን ሳይሆን በጊዜያዊ መሸነፍ ውስጥ ሆኖ የዘላቂ ስልጣንንና የድል መንገድን የመጥረግ ጠላትን በገዛ አእምሮ ወጥመድ ውስጥ የማጥመድ ረቂቅ ብልሃት ነው። ሁለተኛ፣ ምቀኛችሁን በእናንተ ላይ ጥገኛ አድርጉት። በዚህ በተንኮልና በራስ ወዳድነት በተሞላ ማህበራዊ መዋቅር ውስጥ ብዙዎቻችሁ ስህተት የምትሰሩት ደህንነታችሁንና ክብራችሁን በሰዎች ፍቅር ላይ ለመገንባት በመጣራችሁ ነው። ነገር ግን ሮበርት ግሪን በግልጽ ቃላት እንደሚያስጠነቅቀን ፍቅር ተለዋዋጭና ዛሬ አፍቃሪ የሆነው ነገ ክፉ ጠላት ሊሆን የሚችልበት ደካማ መሰረት ነው። እውነተኛውና የማይናወጠው ኃይል የሚገኘው ሰዎች እናንተን በመውደዳቸው ሳይሆን እናንተን በመፈለጋቸው ላይ ነው። ሰዎች በእናንተ ላይ ያላቸው ጥገኝነት በጨመረ ቁጥር የእናንተ ነፃነትና ደህንነት ይበልጥ ይረጋገጣል። ግሪን እንደሚለው ተተኪ በሆናችሁ ቁጥር ለጥቃት ትጋለጣላችሁ። አስፈላጊ ስትሆኑ ግን በማንም የማይደፈር የግርማ ሞገስ ባለቤት ትሆናላችሁ። ይህ ስልት የሚጀምረው በዙሪያችሁ ላሉ ሰዎች ከቅርብ ጓደኛ እስከ ሥራ ባልደረባ የማይታለፍ የጥቅም ወይም የእውቀት ድልድይ ሆናችሁ ስትገኙ ነው። እናንተን ማስወገድ ወይም ማስከፋት ማለት የእነሱን ደህንነት አደጋ ላይ መጣል እንደሆነ እንዲረዱ ስታደርጓቸው በስውር ሊነክሳችሁ ያሰበው የተኩላ ጥርሳቸው በራሱ በፍርሃት ይረግፋል። ሮበርት ግሪን እንደሚያስገነዝበው ሁሉንም ሚስጥራችሁን ወይም ሁሉንም ችሎታችሁን ለሰዎች አታጋሩ። ይልቁንም ሁልጊዜም በእጃችሁ ማንም ሊተካው የማይችል ቁልፍ ሚስጥር ወይም ብቃት ይኖራችሁ። ሰዎች የፈለጉትን ያህል ብልህ ቢሆኑም ያለ እናንተ ግን ስራቸው እንደማይሳካና መንገዳቸው እንደሚዘጋ ሲያውቁ የእናንተን ማንነት የግድ ያለ ውድ ሊያከብሩት ይገደዳሉ። ይህ ጥበብ ሰዎችን መርዳት ወይም በደግነት ማገልገል ሳይሆን የእናንተን መኖር ለሌላው ሰው ህልውና የግድ አስፈላጊ የሆነ ኦክሲጅን እንዲሆን የማድረግ የስነ ልቦና የበላይነት ነው። ተንኮለኞች እናንተን ለመጥለፍ እጃቸውን በሚዘረጉበት ጊዜ ያለ እርሱ ወይም ያለ እርሷ ዕጣ ፈንታዬ ምን ይሆን የሚለው ጭንቀት እጃቸውን እንዲሰበስቡ ያደርጋቸዋል። ግሪን እንደሚመክረው ሰዎች እናንተን እንዲፈሯችሁ አታድርጉ፣ ምክንያቱም ፍርሃት ጥላቻን ይወልዳል። ይልቁንም እንፈልግሃለን፣ እንፈልግሻለን እንዲሏችሁ አድርጉ። ይህ በገዛ ጥቅም ላይ የተገነባ ጥገኝነት ከሺህ የፍቅር ቃላት በላይ እናንተን ከክፎች ሴራ ይጠብቃችኋል። እናንተ የሌላው ሰው ስኬትና ደስታ ምንጭ በሆናችሁበት ቦታ ሁሉ ማንም ሊገምታችሁና ሊደፍራችሁ የማይችል የታላቅነትና የማይደፈር ግርማ ሞገስ ባለቤት ትሆናላችሁ። ሶስተኛ፣ ስሜታችሁን ደብቁባቸው። ይህ የማይደፈረው የብልሆች ምሽግ ነው። በዚህ በስውር ሽኩቻና በስነ ልቦና ጦርነት በተሞላው ማህበራዊ አደባባይ ላይ እናንተን ለማጥቃት የሚያስቡ ክፉዎች የሚፈልጉት ትልቁ መሳሪያ የእናንተን ስሜት ነው። ሮበርት ግሪን በታሪክ ድርሳናትና በታላላቅ ስትራቴጂስቶች ሕይወት ዘልቆ በመግባት እንደደረሰበት ተንኮለኞች እናንተን ለመቆጣጠር መጀመሪያ የሚያደርጉት ጥረት ስሜታችሁን መረበሽ ነው። ስሜታችሁ ለጠላቶቻችሁ እንደ መጫወቻ ወይም እንደ መሳቢያ ገመድ ነው። አንዴ በቁጣ በድንጋጤ ወይም ከመጠን ባለፈ ደስታ ስሜታችሁ ሲናወጥ ምክንያታዊነታችሁን ታጣላችሁ። ያኔ እናንተን ወደ ፈለጉት አቅጣጫ መንዳትና በቀላሉ መተንበይ ይጀምራሉ። ግሪን እንደሚነግረን ስሜቱን መግዛት የማይችል ሰው የራሱ ሳይሆን የጠላቶቹ አገልጋይ ነው። ነገር ግን ስሜታችሁን ከሰዎች እይታ ውጭ ስታደርጉና ልክ እንደ ረጋ ባህር በውስጣችሁ ያለውን እውነት ሳታሳዩ ስትቀሩ በዙሪያችሁ ላሉ ተንኮለኞች የማይደፈርና መግቢያ የሌለው የድንጋይ ምሽግ ትሆናላችሁ። ሮበርት ግሪን በአጽንኦት እንደሚገልጸው እውነተኛው ኃይል የሚመነጨው በሁኔታዎች ላይ ሳይሆን በገዛ ስሜታችሁ ላይ ካላችሁ ቁጥጥር ነው። ተቃዋሚዎቻችሁ እናንተን ለማበሳጨት፣ ለማስፈራት ወይም በሽንገላ ለማንሸራተት በሚሞክሩበት ቅጽበት እናንተ ግን ምንም አይነት ምልክት የማያሳይ የብረት ፊት ወይም ፖከር ፌስ ይዛችሁ ስትቆዩ እነሱ በራሳቸው ግምት ውስጥ ተጠልፈው ይወድቃሉ። እናንተ የማትነበቡና የማትገመቱ ስትሆኑ ጠላቶቻችሁ ጥቃታቸውን የሚሰነዝሩበትን ኢላማ ያጣሉ። ምክንያቱም የሰነዘሩት የቃላት ጦርነትና የተንኮል መርዝ በእናንተ ላይ ምንም አይነት ስሜታዊ ምላሽ አለመፍጠሩን ሲረዱ የራሳቸውን ደካማነትና የበታችነት ስሜት እንዲጋፈጡ ይገደዳሉ። በመሆኑም ስሜትን መቆለፍ ማለት ስሜት አልባ መሆን ሳይሆን ስልታዊ በሆነ ዝምታ ውስጥ ሆኖ ሁኔታዎችን በንቃት የመምራት ብልሃት ነው።
ክፉ ሰዎች እናንተን ሊቀድሟቸው የሚችሉት እናንተን መተንበይ ሲችሉ ብቻ ነው። እናንተ ግን ስሜታችሁን በሚስጥር ምሽግ ውስጥ ስታስቀምጡ ለጠላቶቻችሁ እንደ ጭጋግ የማይጨበጡና እንደ ተራራ የማይናወጡ ወይም የማይገፉ ትሆናላችሁ። ግሪን እንደሚለው በአንድ ግጭት ውስጥ ሁልጊዜም አሸናፊው ይበልጥ ረጋ ብሎ ማሰብ የሚችለውና ስሜቱን ለተቃዋሚው አሳልፎ የማይሰጠው ሰው ነው። ይህንን ጥበብ ስትላበሱ በዙሪያችሁ ያሉት ምቀኞችና ተንኮለኞች እናንተን ለመጉዳት የሚያደርጉት ጥረት ሁሉ በእነርሱ ላይ ተመልሶ የሚፈነዳ ቦምብ ይሆንባቸዋል። እናንተ ግን በማይነካ ግርማችሁና በረጋ መንፈሳችሁ ላይ ሆናችሁ ያለምን ጫጫታ በዝምታችሁ እያሸነፋችሁ ወደ ተራራው ጫፍ ትጓዛላችሁ። አራተኛ፣ ቅርጽ አልባ ሆኑባቸው። ይህ ጠላትን አወዛግቦ የማሸነፊያ ጥበብ ነው። አንዳንዴ ሳታውቁት ለጠላቶቻችሁ ግልጽ የሆነ ኢላማ ራሳችሁ ትሰጣላችሁ። አንዳንዴ ሳታውቁት ለጠላቶቻችሁ ግልጽ የሆነ ኢላማ ራሳችሁ ትሰጣላችሁ። ሮበርት ግሪን በዚህ ሐሳብ ላይ እንዲህ ይለናል። ቋሚ ቅርጽ፣ የማይለወጥ ባህሪና ግልጽ የሆነ የህይወት ዘይቤ ያለው ሰው በቀላሉ ሊጠቃና ከስኬቱም በሌሎች ሰዎች ጣልቃ ገብነት ሊገታ ይችላል። ጠላቶቻችሁ የእናንተን ቀጣይ እርምጃ፣ የንግግር ዘይቤያችሁንና የውሳኔ አሰጣጣችሁን አስቀድሞ መተንበይ ከቻሉ እናንተን የሚጥሉበትን ወጥመድ ለማዘጋጀት ግማሽ መንገድ ተጉዟል ማለት ነው። እውነተኛው ኃይል የሚገኘው ግን እንደ ጭጋግ በማይታይና እንደ ነፋስ በማይጨበጥ ቅርጽ አልባነት ውስጥ ነው። ሮበርት ግሪን እንደሚያስተምረን በዚህ ተለዋዋጭ ዓለም ውስጥ ብቸኛው ቋሚ ነገር ለውጥ ብቻ ነው። እናንተም እንደ ውሃ ተለዋዋጭ መሆን ይኖርባችኋል። ውሃ ቅርጽ ባለው ዕቃ ውስጥ ሲገባ የዛን ዕቃ ቅርጽ ይይዛል፣ ነገር ግን ማንነቱን አይለውጥም። እንዲሁም በኃይል ሲመቱት አይሰበርም፣ ይልቁንም ድብደባውን አሳልፎ ሰጥቶ ይመለሳል። ስለዚህ ተንኮለኞችና ምቀኞች እናንተን ሊያጠቁ በሚመጡበት ጊዜ እናንተ ግን ከጠበቁት በተቃራኒ አቅጣጫ ስትገኙ ወይም ባልተገመተ ማንነት ስትቀርቡ የእነርሱ ኃይል ሁሉ በባዶ ሜዳ ላይ ይባክናል። ግሪን እንደሚለው ቅርጽ አልባ መሆን ማለት ዓላማ ቢስ መሆን ማለት ሳይሆን ግባችሁ ላይ ለመድረስ የምትጠቀሙባቸውን መንገዶች ሚስጥራዊና ተለዋዋጭ በማድረግ ጠላትን በግርታ ወጥመድ ማስገባት ነው። ይህ ጥበብ በጠላቶቻችሁ አእምሮ ውስጥ ከፍተኛ ጭንቀትና መደናገር ይፈጥራል። ሰዎች የማይረዱትንና የማይገምቱትን ነገር ይፈራሉ። እናንተን መተንተን ሲሳናቸው ደግሞ በራስ መተማመናቸውን ያጣሉ። ሮበርት ግሪን እንደሚያስገነዝበው እውነተኛው የስትራቴጂ ባለቤት ሁልጊዜም የሚለወጥ ጭምብል ያለው ነው። ዛሬ የዋህ፣ ነገ ጥብቅ፣ ከነገ ወዲያ ደግሞ ሚስጥራዊ በመሆን የሰዎችን ግምት ስትሰብሩ ማንም ሊደፍራችሁ የማይችል የማይታይ ግን ደግሞ የማይደፈር የጥበቃ ምሽግ ትገነባላችሁ። በሚስጥራዊነታችሁና በቅርጽ አልባነታችሁ ውስጥ ሆናችሁ ዓለምን ስትመሩ ጠላቶቻችሁ ግን እናንተን ለመረዳት በሚያባክኑት ከንቱ ድካም ውስጥ ተተብትበው ይቀራሉ። አምስተኛ፣ ሆን ብላችሁ ደግ ሁኑላቸው። ይህ ደግሞ ጠላትን በስጦታ የማደንዘዝ ረቂቅ መርዝ ነው። በዚህ በተኩላዎችና በአሽሙረኞች ዓለም ውስጥ ብዙዎቻችሁ ስህተት የምትሰሩት ከጠላቶቻችሁ ጋር ፊት ለፊት በመጋፈጥና የጥላቻ ግንብ በመገንባት ነው። ነገር ግን ሮበርት ግሪን በ12ኛው የስልጣን ሕጉ ላይ እንደሚነግረን እውነተኛው የስትራቴጂ ባለቤት ጠላቶቹን የሚያጠፋው በሰይፍ ሳይሆን በማር በተለወሰ ደግነት ነው። በተመረጠ ደግነትና በስጦታ ጠላትን ማደንዘዝ ማለት በተኩላው አእምሮ ውስጥ የሚጮኸውን የጥርጣሬ ዘበኛ በስጦታና በደግነት አደንዝዞ መጣል ማለት ነው። ሮበርት ግሪን እንደሚነግረን የሰው ልጅ ተፈጥሮ በባህሪው ጥርጣሬን የሚመግበው ለጠላትነትና ለጥቃት ነው። እናንተ ግን በድንገትና ባልተጠበቀ ሁኔታ ለጠላታችሁ እውነተኛ የሚመስል ደግነት ስታሳዩ ወይም ስጦታ ስትሰጡት በእርሱ አእምሮ ውስጥ ያለውን የንቃት አጥር በቅጽበት ትንዱታላችሁ። ይህ ስጦታ እንደ ትሮጃን ፈረስ ወይም ትሮጃን ሆርስ ነው። ውጭው ውብና ማራኪ ቢሆንም በውስጡ ግን የእናንተን ስልታዊ ዓላማ የያዘ ገዳይ መሳሪያ ነው። አንዴ ጠላታችሁ የእናንተን ደግነት ተቀብሎ በስሜት ከላላላችሁ በኋላ እናንተ የምትፈልጉትን መረጃ ለመሰብሰብ ወይም የመጨረሻውን ጥቃት ለመሰንዘር ሙሉ ነፃነት ታገኛላችሁ። ይህ ጥበብ ከልብ የመነጨ ቅንነት ሳይሆን የጠላትን ልብ ለመስረቅ የምትጠቀሙበት ስነ ልቦና ማደንዘዣ ነው። ግሪን እንደሚለው አንድ ጊዜ የምታሳዩት እውነተኛ የሚመስል ግልጽነት ወይም ልግስና
ወደፊት ለምትፈጽሟቸው ሺህ ተንኮሎች እንደ መሸፈኛ ያገለግላቸዋል። ሰዎች ስጦታ ሲቀበሉ የባለዕዳነት ስሜት ይወርሳቸዋል። ያኔ እናንተን እንደ ስጋት ማየታቸውን ትተው እንደ ወዳጅ ሊቆጥሯችሁ ይገደዳሉ። እናንተ ግን በዛው በሰጣችሁት ደግነት ጥላ ስር ሆናችሁ ጠላታችሁ በእናንተ ላይ የገነባውን የጥንቃቄ ምሽግ በገዛ እጁ እንዲያፈርስ ታደርጉታላችሁ። ይህ ጥበብ ደግ መሆን ሳይሆን ደግነትን እንደ ስልታዊ መሳሪያ በመጠቀም በጠላት ላይ የማይገመት የበላይነትን የመያዝ ብልሃት ነው። ስድስተኛ፣ በማንም ላይ ጨርሳችሁ አትመኩ። ሌላው አብዛኛውን ጊዜ በምቀኞቻችሁና በጠላቶቻችሁ መሃል ስትሆኑ ብዙዎቻችሁ የምትፈጽሙትና ለውድቀታችሁ መሰረት የሚሆነው ትልቁ ስህተት ለጓደኞቻችሁ ያላችሁ ልክ የሌለው እምነት ነው። ሮበርት ግሪን በታሪክ ድርሳናት ታግዞ እንደሚያስገነዝበን ጓደኝነት በሚስጥራዊ የምቀኝነት መርዝ በቀላሉ ሊበከል የሚችል ደካማ ግንኙነት ነው። ጓደኞቻችሁ የእናንተን ድክመት፣ ሚስጥርና ቀዳዳ በቅርብ የሚያውቁ በመሆናቸው በድንገት የምቀኝነት ስሜት ሲያድርባቸው እናንተን ለመጣል እጅግ አመቺ ቦታ ላይ ይገኛሉ። ግሪን እንደሚለን ጓደኛን ወደ ሥራ ወይም ወደ ስልጣን ማምጣት ማለት ለራሳችሁ መቃብር መቆፈር ማለት ነው። ምክንያቱም ጓደኛ የሰጣችሁትን ውለታ እንደ ዕዳ ስለሚቆጥረው ያንን የባለዕዳነት ስሜት ለማጥፋት እናንተን መክዳት ብቸኛው መንገዱ ሊሆን ይችላል። ነገር ግን እውነተኛው የስትራቴጂ ባለቤት የሚወደው ጠላቶቹን ነው። ሮበርት ግሪን እንደሚያስተምረን አንድን የታወቀ ጠላት ወደ ወዳጅነት ስትመልሱት እርሱ ራሱን ለእናንተ ለማስከበርና ታማኝነቱን ለማሳየት ሲል ከማንኛውም ጓደኛ በላይ በቁርጠኝነት ያገለግላችኋል። ጠላት መኖሩ እናንተን ሁልጊዜ ነቅታችሁ እንድትጠብቁ፣ ብቃታችሁ እንድታሳድጉና ንቁ እንድትሆኑ ያደርጋችኋል። ጓደኛ ግን በሐሰት ፈገግታው አደንዝዞ ለጥቃት ያመቻቻችኋል። ግሪን እንደሚመክረን ጠላት ከሌለ ጠላት ፍጠር። ምክንያቱም የሚቃወም ኃይል ሲኖር ነው ያንተ ጥንካሬና ግርማ ሞገስ ጎልቶ የሚወጣው። ይህ ጥበብ ሰዎችን መጥላት ሳይሆን የሰው ልጅ ተፈጥሮ በስትራቴጂያዊ ንቃት መመልከት ማለት ነው። ጓደኞቻችሁ ለደስታና ለጨዋታ ይሁኑ፣ ለስልጣን፣ ለስኬትና ለውሳኔ ግን ጠላቶቻችሁን ተጠቀሙባቸው። ሮበርት ግሪን በዚህ ሐሳብ ላይ እንደደመደመው በጓደኞችህ ላይ ከመጠን በላይ አትመካ፣ ምክንያቱም እነርሱ ገና ሳይነኩህ ቀድመው ሊከዱ ይችላሉ። በተቃራኒው ግን ጠላትህን እንዴት እንደምትጠቀምበት ካወቅ ያ ጠላትህ ለጥበቃህ የሚቆም የታመነ አጥር ይሆንልሃል። ይህንን የሥልጣን ሕግ ስትረዱ በሰዎች ግንኙነት ውስጥ ያላችሁን ሚዛን ጠብቃችሁ በማንም ተንኮል ሳትበገሩ የልዕልናችሁን ማማ ትገነባላችሁ። ሰባተኛ፣ ራሳችሁ አጥምዷቸው። ይህ ሰዎችን የማጥመድና የሁኔታው መሪ የመሆን ጥበብ ነው። በዚህ በተኩላዎችና በሴረኞች ዓለም ውስጥ ብዙዎቻችሁ የምትፈጽሙት ትልቁ ስህተት ተቃዋሚዎቻችሁን ለማጥቃት ወይም ሰዎችን ለማግኘት ስትሉ ወደ እነርሱ መሮጣችሁ ነው። ሮበርት ግሪን እንደሚነግረን ግን ወደ ሌላ ሰው በሮጣችሁ ቁጥር የሁኔታውን መሪነት አሳልፋችሁ እየሰጣችሁ ነው። ምክንያቱም እናንተ ስታሳድዱ እነሱ ይሸሻሉ፣ እናንተ ስትደክሙ ደግሞ እነሱ የበላይነቱን ይይዛሉ። እውነተኛው የስትራቴጂ ባለቤት ግን ራሱ ዝም ብሎ በመቆም ጠላቶቹና የሚፈልጋቸው ሰዎች በእግራቸው ተጉዘው ወደ እርሱ እንዲመጡ ያደርጋል። እናንተ በቆማችሁበት ቦታ ሆናችሁ ሌላ ሰው እንዲመጣ ስታደርጉ ያ ሰው ገና ሳይጀምር ግማሽ ኃይሉን በመንገድ ላይ ይጨርሳል። እናንተ ደግሞ በገዛ ሜዳችሁ ላይ ሆናችሁ ሁኔታውን ሙሉ በሙሉ ትቆጣጠራላችሁ። ሮበርት ግሪን እንደሚለው ሰዎችን ወደ እናንተ ለመሳብ ማጥመጃ መጠቀም የግድ ነው። ይህ ማጥመጃ የገንዘብ ጥቅም፣ የዝና ተስፋ ወይም የጠላታችሁን ቁጣ የሚቀሰቅስ ተንኮሳ ሊሆን ይችላል። ሰዎች በስሜት ተገፋፍተው ወይም በጥቅም ተታለው ወደ እናንተ ሲመጡ የራሳቸውን እቅድ ረስተው በእናንተ ስልት ውስጥ ይወድቃሉ። ግሪን በታሪክ ድርሳናት እንደሚያሳየን ታላላቅ መሪዎች ጠላቶቻቸውን ከምሽጋቸው አውጥተው ክፍት ሜዳ ላይ የሚጥሏቸው በሚያጓጓ ማጥመጃ ስልት ነው። እናንተም በዙሪያቸው ያሉ ተንኮለኞች የእናንተን ቀጣይ እርምጃ ከመገመት ይልቅ እናንተ የዘረጋችሁትን ማጥመጃ ለመሳብ እንዲደክሙ ካደረጋችሁ ያኔ እናንተ አዳኝ፣ እነሱ ደግሞ ምርኮኛ ይሆናሉ። ይህ ጥበብ ትዕግስትንና ስልታዊ መረጋጋትን ይጠይቃል። ሰዎች ወደ እናንተ እንዲመጡ ስታደርጉ እናንተን ለማጥቃት ያላቸውን ዝግጅት እንዲያበላሹና በእናንተ ቁጥጥር ስር እንዲውሉ ታደርጓቸዋላችሁ። ጥቃት ትልቁ ስልት ቢሆንም ጠላት ወደ አንተ እንዲመጣ ማድረግ ግን የመጨረሻው ድል ነው ይላል።
በዚህ መንገድ ጉልበታችሁን ሳታባክኑ ጠላቶቻችሁ በገዛ እግራቸው ወደ ወጥመዳቸው እንዲገቡ በማድረግ በማንኛውም ማህበራዊ ግንኙነት ውስጥ የማይናወጥ የበላይነትን ትይዛላችሁ። እናንተ ማዕከል ስትሆኑ ዓለም በሙሉ ወደ እናንተ ትዞራለች። ይህ ስልት በሮበርት ግሪን የስልጣን ህግጋት ውስጥ የዝምተኛው ድል ተብሎ ሊጠራ ይችላል። ብዙዎቻችሁ እውነታችሁን ለማስረዳትና ተቃዋሚዎቻችሁን ለማሳመን ቃላትን ስታባክኑ፣ ሮበርት ግሪን ግን በዘጠነኛው ህጉ ተቃራኒውን እንድናደርግና ኃይላችንን በተግባር እንድናሳይ ይመክረናል። ስምንተኛ የተግባር ሰው ሁኑ። ይህ በዝምታ የማሸነፍና ተቃዋሚን የማሳፈር ጥበብ ነው። በዚህ በጫጫታና በከንቱ ንግግር በተሞላው ዓለም ውስጥ ራሳችሁን በክርክር ለማስረዳትና ሌሎችን ለማሳመን በጭራሽ አትጋጋጡ። በክርክር የምታገኙት ማንኛውም ድል የአሸናፊነት ቅዠት ብቻ ነው። ምክንያቱም በቃላት ስትረቱ የቆሰለ ኩራት ያለው ተቃዋሚ እንጂ የልብ ለውጥ ያመጣ ወዳጅ አታገኙም። ክርክር ጥላቻንና ቂምን ይወልዳል። ቃላቶቻችሁ ደግሞ ለጠላቶቻችሁ እናንተን የሚተነትኑበት ተጨማሪ መረጃ ይሰጧቸዋል። እውነተኛው የስትራቴጂ ባለቤት ግን ቃላቱን ቆጥቦ ድሉን በተግባርና በውጤት ብቻ ያውጃል። ሮበርት ግሪን እንደሚያስተምረን ተግባር የራሱ የሆነ የማይደፈር ቋንቋ አለው። እናንተ በክርክር ከመድከም ይልቅ ያሰባችሁትን ውጤት በተግባር ስታሳዩ ተቃዋሚዎቻችሁ የሚቃወሙት ቃል ያጣሉ። ተቃዋሚዎቻችሁ የሚቃወሙት ነገር ያጣሉ። ተግባር ሰዎችን አያበሳጭም፣ ይልቁንም ያሳምናል። ምክንያቱም ሊካድ የማይችል ሐቅ ፊት ለፊታቸው ተገትሯልና። ግሪን እንደሚለው ሰዎች ከሚነገራቸው ይልቅ የሚያዩትን ነገር ይረዱታል። እናንተ በዝምታችሁ ውስጥ ሆናችሁ ስኬታችሁን ስታስመዘግቡ ምቀኞቻችሁና ተንኮለኞች እናንተን ለማጣጣልና ዝቅ ለማድረግ የሚጠቀሙበት ምክንያት ያጣሉ። ይህ ጥበብ ከፍተኛ የሆነ የውስጥ እርጋታንና ራስን መግዛትን ይጠይቃል። ሰዎች እናንተን በንግግር ሊያጠምዷችሁ ሲሞክሩ፣ እናንተ ግን በፈገግታ አልፋችሁ ውጤታችሁን ስታሳዩ የሁኔታው የበላይ መሆናችሁን ያረጋግጣሉ። ሮበርት ግሪን በዚህ ሐሳብ ላይ እንደገለጸው ማስረዳት የደካሞች መሳሪያ ነው፣ ማሳየት ግን የኃያላን ግርማ ነው ይለናል። በዚህ መንገድ ጉልበታችሁን በከንቱ ክርክር ሳታባክኑ በተግባራችሁ ግርማ ጠላቶቻችሁን እያሳፈራችሁ ወደ ታላቅነታችሁ ማማ ትወጣላችሁ። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።